ያለች ሁለተኛ ደግሞ አቶ አንዲ እንደዚሁም ደግሞ ነባ ፍቅሩን ሲገልጽላት እንግዲህ ተመልሳ ነው በጥፊ ያለችው ከዛሬ ጀምሮ በስልኬም እንዳትደውል አሁንም ደግሞ ሌላ ነገር ታሪክ አመጣት እንዴ በማለት እንግዲህ እሱን በጣም እያናደደችውና በፍጹም አጠገቤ እንዳትደርስ በማለት ትገኛለች። አባቱም ደግሞ እንደዚሁም ደግሞ ድሮ የነባ እናት በፍጹም እንትናን እንደ ብሌን ጽጌረዳን እንደምትመስል የበፊቱ ስሜቱን እና የበፊቱን ፍቅር እንደምትቀሰቅስበት እሳየው እሱን ለልጁ ለነባ ነገረ ማለት ነው። በጣም በሚያሳዝን ነገር እንደዚህም ደግሞ የፌመን እናት ለፌመን ያለቻት ነገር የነባ አባት ነው እኮ እንትናን ጽጌረዳን የሚያገባው ብላ ግልጥልጥ አድርጋ ነግራታለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣዩ ድንቅ ጽጌረዳ ድራማ ይዤላችሁ መጥቻለሁ። ጽጌረዳ ድራማ ሁላችንም እንደምናውቀው ሁላችንም ብዙ ነገር የምንማርበትና የምናስተውልበት እንደዚሁም ደግሞ የምንደመምበት ድራማ መሆኑን ሁላችንም እናውቃለን ማለት ነው። በጣም ደስ የሚል ነገር ግን ያው ከብዙ ከጥቂቱ አንዳንድ ነገሮቹ ደስ ይላል፣ አንዳንዶቹ ነገሮች ደግሞ በጣም ነው የሚያስጠላው። ጽጌረዳ በዙሪያቸው በጣም በሚያሳዝን ነገር ጠላቶቻቸው እንግዲህ ጠላቶቿ ከፊትም ከኋላ ያመነቻቸው ሰዎች የኔ ናቸው ብላ ልባን የከፈተችላቸው ሰዎች እየጎዳት ይገኛሉ ማለት ነው። አንደኛ ማን ነው እንግዲህ ጓደኛዋ ዳስቦራው ምንድን ያላት እንግዲህ ምን አይነት ስራ አስገባሻለሁ እያላት ነበረ ማለት ነው። ስራው ደግሞ በጣም ዳስቦሮች የሚሰሩበት ስራ በጣም እንግዲህ የወርቅ ምናምን ተቆጣጣሪ አድርጎ እሷን እንደዚህ አይነት ስራ እንድትሰራ ነበር እየነገራት ማለት ነው። ግን እሱ በጣም ወንጀል እንደሆነ በጣም አስጠሊ ስራ እንደሆነ እንግዲህ የነባ ጓደኛ እየገለጸ ይገኛል ማለት ነው። እንግዲህ የነባ ጓደኛ እባክህ እቺ ልጅ እንተዋት፣ እቺ ልጅ አታዛዝነክም እንዴ? ለእናቷ እኮ አንድ ልጇ ነች፣ ያለሷ እንኳን አንድ ሰው የላትም፣ እባክህ እያለው እየለመነው ይገኛል። አንተ እንዴት ነው ለራስህ ያላዘንክ? ለሰው እንዴት አድርገህ ነው የምታዝነው? አንተ ለራስህ ከአንድ ቀን አዝነክ ትገኛለህ ወይ? አሁን እኮ አንተ እኮ አሁን በአሁን ሰዓት እኮ ችግር ላይ ብትወድቅ አንድ ቀን እንኳን መጥቶ ሐኪም ቤት ሄዶ የሚጠይቅህ ሰው የለም። ስለ ራስ ስዛን አንተ ስለ ራስህ ካስብ ወይንስ እቺ ልጅ ወደህ ነው አፍቅራሃት ነው? እኔም እኮ በጣም እንደምታዝን አውቃለሁ። ግን ደግሞ እዛ ስራ ውስጥ የሚሰሩ ሴቶች ሁላቸውም በጣም አሳዛኝ ናቸው። ሁላቸውም በጣም ህይወታቸው የሚያሳዝን ነው። እቺ ልጅ ግን በአሁን ሰዓት በጣም ብር ስለሚያስፈልጋት እርግጠኛ ነኝ ይሄንን ስራ የምትሰራው እሷ ነች በማለት እንግዲህ እየተናገረ ይገኛል ማለት ነው። አለበለዛ ይሄን ስራ ማንም ሊሰራው ስለማይችል የግድ እሷን ስራ ማሰራት ያለ እንግዲህ ቤተሰቦች በጣም ማርያም ጽጌረዳ በጣም ነው የምወዳት። እኔ አላቅም ምን ልበላችሁ በጣም በሚያሳዝን ነገር ማለት ነው። ግን ደግሞ ችግሮቿ በጣም ነው የሚያሳዝኑት። አስባችሁታል? ይብን ይሄን ዳስቦራ አምና ነበረ። ዳስቦራው በጣም መልካም ስራ እንደሚፈልግላት ህይወቷን እንደሚቀይርላት አነጋገሩ በጣም የሷን ህይወት እንደሚታደግ አድርጎ ነበረ ሲነግራት የነበረው። ግን ደግሞ ነገሮች ሁላ ፌክ መሆናቸውን እየተረዳን ይገኛለን። እሷ ግን ይሄን ነገር ምንም ነገር ስለ ወንጀሉ ምንም ነገር የምታውቀው ነገር የለም። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። የእውነት እኔ በጣም ነው ያዘንኩት ለሷ ማለት ነው። ከምታስቡ በለጠ አዝኛለሁ ጋይስዬ፣ ከምታስቡ በለጠ ማለት ነውና አንዳንድ ሰዎች ጥሩ ሰዎች ለምንድን ነው ስኬተኛ የማይሆኑት? ገባችኋል? የለም ስትሉ በቃ ሰዎች እናንተ ላይ ልጠቀም ነው አይደለም የሚሉት፣ እናንተ ላይ ልጠቀምባችሁ አስባችሁታል? በጣም ነው የሚያሳዝነው ጋይስ። ብቻ ስላችሁ በቃ እናንተ ደካማ ጎናችሁን ሰው አይቶ በእናንተ ደካማ ጎን መግባት ላይ የሚፈልጉት ማለት ነው። በጣም በሚያሳዝን ነገር እንግዲህ ፌመንሻ በእርግጥ ለጊዜው በጣም ተሳክቶላታል። ነብይና እሷ ነባንና እሱን አለያይታለች። ያው ፍቅሩ እንዳትቀበል አድርጋለች። ተሳክቶላታል። እሷም አልተቀበለችም በፍጹም አይነክም ማየት አልፈልግም በማለት እንግዲህ ተናግረዋለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ካሁን ወዲስ ምንድነው የሚፈጠረው በማለት እንግዲህ ቤተሰቦቼ
እኔ በጣም ነው ያዘንኩት። እውነቴን ነው ብላችሁ ከምታስቡት በለጠ ማለት ነው። ምክንያቱም ሰዎች የቱን አክል ሄደው እኛን እንደሚጎዱ ማለት ነው። እንግዲህ ይሄ ሰውዬ እንዴት እንዳስመሰለ እንዴት ተስፋ እንደሰጣት እኔ እስከዛም ብር ሰጥሻለሁ እናትሽን ይዘሽ ቤት ተከራይ ለምን አትወጭም ያላት ማለት ነው። ግን እውነት እሷን ወዷት ነው እሷን አክብሯት ነው። እኔም በር አይደለም ለእሷ ቦታ ሰጥቶታል። ለእሷ ቦታ ሰጥቷት አይደለም። ምንድነው ይሄ ሁላ ነገር? ተንኮል፣ የተንኮል ተንኮል ነው ጋይስ፣ ተንኮል በቃ። እኔ አንዳንድ ሰዎች ተንኮላቸው ማርያምን እንዴት እንደሚያስጠሉ ምን አይነት ክፉ እንደሆኑ እንደው መድኃኒዓለም ከእንደዚህ አይነት ክፋት ይሰውራችሁ ጋይስዬ። ማርያምን በጣም ነው ያናደደኝ። ነባ እንግዲህ አልተሳካለትም። ነባዬ አልተሳካለትም። የቱን አክል እንኳን ቢወዳት ባፈቅራትም በእሷ የተነሳ ቢቀየርም አልሆነለትም፣ አልተሳካለትም። በጣም የሚያሳዝን ነገር ማለት ነው። ቢሆን እኛ ሁላችንም ደስተኛ ነበርን፣ እንዲሆን ፍላጎቱ ነበረን። ግን ደግሞ ለምን አንድ ሰው ከተቀየረ አንድ ሰው ወደ ራሱ ከተመለሰ የፈለገውን ነገር ማግኘት አለበት ብዬ ነው የማስበው ማለት ነው። እኔ በራሴ ነባባውን ሰዓት በጣም ጀግናና ጎበዝ ወንድ ሆኗል። ከእንደዚህ አይነት መንፈስ ከይቅም በቀል መንፈስ ወጥቷል። መልካም ሰው ሆኗል። እስከሆነ ድረስ ደግሞ ትገባዋለች ብዬ ነው የማስበው እንትና ማለት ነው። በጣም ትገባዋለች የሚለው ነገር ነው እኔ በራሴ የምለው ነገር ማለት ነው። ግን ደግሞ ምን ያደርጋል በጣም በሚያሳዝን ነገር ቤተሰቦቼ እድሜ ለእንትና አብረው እንዳይቀጥሉ አድርጋችኋለች ማለት ነው። ይሄ ሁላ ነገር ደግሞ የማን ክፋት ነው? የዚቹ የነጫጩባት ክፋት ነው ማለት ነው። እንግዲህ ይሳካልኛል እያለች ደፋ ቀና እያለች ትገኛለች ማለት ነው። እውነት ይሳካላታል? በፍጹም አይሳካላትም። መቼም የሚሳካላት አይመስለኝም። መጨረሻ ላይ ውድቀት እንደምትወድቅ ተስፋ አለኝ ማለት ነው። ሁላችንም ቤተሰቦቼ እንግዲህ የጽጌረዳ ድራማ ሁላችንም እንደምናውቀው በጣም ብዙ ነገር የምንማርበት ብዙ ነገር የምናስተውልበት ነው። አብዛኛው ሴቶች እንግዲህ ከእንትና በጣም ብዙ ነገር ነው የምንማረው ከእህታችን ከጽጌረዳ። በጣም ቆንጆዬ ልጅ፣ ጥሩ ልጅ ነች። አስተሳሰቧ፣ አመለካከቷ፣ አርቃ የምታስበው ነገር ሁሉ ነገሯ ማለት ነው። እኔ በጣም ነው የወደድኳት። እናንተስ እስኪ አስተያየታችሁን ጻፉልኝ። ፌመን ላደረገችው ድርጊት ነገሮችን ሁላ ማወቅ አለባት ብዬ ነው የማስበው። እንትና ሁሉ ነገር ማወቅ አለባት ብዬ ነው የማስበው። እንትና ነገሮችን ሁላ ሁሉን ነገር ብታውቅ እውነቴን ከእሷ የበለጠች ነው ሆናባት የምትገኘው ማለት ነው። ይሄንን ነገር ወይ ነባ ወይ እሷ ቶሎ ብሎ ፈጠን ብሎ ከሁለቱ አንዱ ማወቅ አለባቸው ብዬ ነው የማስበው። እናንተ እስኪ ምን ትላላችሁ የሚለውን ነገሮችን ብታሳውቁኝ በጣም ደስ ይለኛል። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ጋይስዬ። እንደዚህ ብለህ ነባሩ ለሁላችሁ